አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ይዤላችሁ የመጣሁት የዚህን ኩኪስ አሰራር በጣም ቆንጆና ጣፋጭ የሆነ ፍርፍር የሚል አፋችሁ ላይ ስትበሉት ደስ የሚል ነው። አሰራሩም ቀላል ነው። እስከ መጨረሻው ቪዲዮውን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ የሚያስፈልገን ዘይት ነው። ዘይቱ የፈላ መሆን አለበት። እንደዚህ እሳት ላይ ጥደን ካፈላን በኋላ እናቀዘቅዘዋለን። ከቀዘቀዘልን በኋላ ደግሞ እዚህ ጋር ትንሽዬ ቀዝቃዛ ውሃም ቢሆን ችግር የለውም እንጠቀማለን። ከዛ ስኳር አንድ የሻይ ቡሽ የሚሆን ማለት ነው ስኳር እንጨምርበታለን። ከዛ አንድ የሻይ ቡሽ አሁንም ዘይት እንጨምራለን። ያንኑ ያቀዘቀዝነውን ዘይት ማለት ነው። ፈልቶ የቀዘቀዘ ቢሆን ጣዕሙ በጣም ቆንጆ ነው። ከዛ ስኳሩ እንዲሟሟልን በደንብ እዚህ ጋር እናከረክረዋለን። እንትን መጠቀም እንችላለን ቫኒላ ማለት ነው። እኔ አሁን እናቴ ቤት ስለሆንኩኝ ለቤተሰቦቼ ነው የምሰራው። እንዳጋጣሚ ቫኒላ የለኝም አላመጣሁም። ከዛ ለቃና ያክል ምን አደረኩበት እዚህ ጋር የብርቱካን አሲር ነበረ እሱን ጨመርኩበት ማለት ነው። አንድ የሾርባ ማንኪያ የሚሆን ጨመርኩበት። በጣም ቆንጆ ጣዕም ነው የሚኖረው። ከዛ በደንብ ካዋሃድኩት በኋላ አንድ የሾርባ ማንኪያ ፓውደር ጨምርበታለሁ፣ ፒኪንግ ፓውደር ማለት ነው። ከዛ እሱንም ካማሰልኩኝ በኋላ እዚህ ጋር 3 የሾርባ ማንኪያ የወተት ዱቄት ኒዶ ማለት ነው እሱን እጨምርበታለሁ። ወተቱ በዛ ባለ ቁጥር ኩኪሱ ወይም ደረቅ ብስኩቱም በጣም ቆንጆ እየሆነ ይሄዳል። አለመጠቀምም ትችላላችሁ። እንዲሁም ደግሞ እንቁላል መጠቀም ትችላላችሁ። እኔ ግን እንቁላል ብዙም አልፈልገውም እና ለዛ ነው በዚህ ብቻ ነው የምጠቀመው። ከዛ ይሄን በደንብ ካዋሃድኩት በኋላ እንደምታዩት ውፍር ነገር ይላል። አሁን በደንብ ካዋሃድ ነው በኋላ 3 ኩባያ የሚሆን ዱቄት 3 ብርጭቆ የሚሆን ዱቄት ጨምርበታለሁ ማለት ነው። ከዛ መጀመሪያ በማንኪያው አዋህደዋለሁ። ከዛ በእጄ በደንብ እሽት አድርገዋለሁኝ። ምንም አይነት ውሃ መጨመር የለባችሁም። እንደዚህ በደረቁ ነው መታሸት ያለበት እና በደረቁ በደንብ እሽት ታደርጉታላችሁ። ከዛ እንደዚህ ሆኖ ግጥም አድርጋችሁ ፒኪንግ ፓውደሩም ስላለው የመላላት ባህሪ ያለው ግጥም አድርጋችሁ ቢያንስ ለ10 ለ20 ደቂቃ ታስቀምጡታላችሁ። ከዛ ወዲያውኑ ዳምጣችሁ ትቆራርጡታላችሁ ማለት ነው። ምንም እንትን አያስፈልገውም። ይሄ አሁን ትንሽ ገጠም ሳደርገው ይላላል። ልክ እንደዚህ አሁን ይሄንን በወፍራሙ ዳምጠዋለሁኝ ማለት ነው። ከዛ በቢላዋይ መቆራረጥ ነው። ምንም ማስቀመጥ አይጠበቅባችሁም። ሸፍናችሁ ወዲያውኑ መስራት ትችላላችሁ። ተቆራርጦ ደግሞ ብዙ ሰዓት አለማቆየት፣ ቶሎ መጥበስ አለባችሁ። ሲጀመር እየቆራረጣችሁ በጎን ደግሞ መጥበስ ማለት ነው። ልክ አሁን እኔ እየቆራረጥኩኝ እዚህ ጋር በጎን ደግሞ ጠብሳለሁ ማለት ነው። ቅርጽ ማውጫ ካላችሁ በቅርጽ ማውጫ ልብ ቅርጽ፣ አበባ የመሰለ ምናምን ቅርጽ ማውጫዎቹ በነዛ መጠቀም ትችላላችሁ። እንደዚህም በቢላዋ የተለያየ 3 ማዕዘን ምናምን እንደዚህ ያደረጋችሁ መቁረጥ ትችላላችሁ። በጣም ቆንጆ የሆነ ቀለል ያለ የሮመዳን ምግብ ነው። ያው በሮመዳን ወደ ሀገር ከገባችሁ እንደዚህ ቀላል ነገር ሰርታችሁ ለልጆቻችሁ፣ ልጆች በተለይ በጣም ነው የሚወዱት። በቃ አፋቸው ላይ ፍርፍር ስለሚላቸው ደስ የሚላቸው ምግብ ነው እና ይሄንን ሰርታችሁ መጠቀም ትችላላችሁ። ሮመዳን ሰዓት ላይ አሪፍ ነው። አሰራሩን በጣም ቀላል ነው። እንደምታዩት እዚህ ጋር ቆራርጬ አሁን ሌላውን እስከምቆራረጥ ድረስ ዘይቴን እያጋልኩኝ ነው። አሁን ቶሎ ዘይቱ እንትን እንዳለልኝ እጨምራለሁኝ ማለት ነው። የምቆራረጠውን እየቆራረጥኩኝ ከዛ እጠብሳለሁኝ ማለት ነው። ሁለቱንም አንድ ላይ ብታደርጉት ለምን ቆራርጣችሁ ማስቀመጥ ስለሌለባችሁ እንደዚህ በራሱ ሰዓት ፒኪንግ ፓውደርም ስላለ እየነፋ ይሄዳል። ከዛ ቆንጆ ከለር ይኖረዋል ማለት ነው። ዘይቱን ደግሞ በደንብ ማጋል የለባችሁም። ምክንያቱም ጥብስ ያደርገዋል፣ የሆነ እንደ ማረር ነገር ከለሩን ይቀይረዋል። እንዳይበላሽባችሁ ከለሩ ዘይቱን በትክክለኛ መጠን በጣምም ሳይግል በጣም ደግሞ ዝቅተኛ መጠን ላይ ሳይሆን እሳቱን ትክክል አድርጋችሁ በእንደዚህ ሙቀት ከጠበሳችሁት በጣም ከለሩ በጣም ቆንጆ ነው የሚሆነው። ዝቅተኛም ከሆነ ዘይት ይመጥባችኋል። ከፍተኛ ሙቀት ላይ ከሆነ ደግሞ በጣም ዘይቱ ከጋለ ደግሞ ይለበልብባችኋል። እንደዛ እንዳይሆን በመካከለኛ መጠን አድርጋችሁ ከሰላችሁን ሳታበዙ በደንብ አድርጋችሁ መጥበስ ነው። እንደምታዩት ድርቅ ያለ ብስኩት ወይም ኩኪስ
ነው ማለት ነው። በጣም ተወዱታላችሁ፣ ሞክሩት። እኔ ቤተሰቦቼ በጣም ወደውታል እና እናንተም ሀገር ስትገቡ ለቤተሰቦቻችሁ ለልጆቻችሁ ስሩላቸው። እዛም ሆናችሁ መሞከር ትችላላችሁ። እንደምታዩት ከለሩ በጣም ነው የሚያምረው። ለብዙ ቀን ማስቀመጥም ትችላላችሁ። ለ15 ቀን ከዛ በላይ ማስቀመጥ ትችላላችሁ። ጠብሳችሁ ማለት ነው። ምንም የሚበላሽ ነገር አይደለም። ሰርቼ እያስቀመጥኩት ነው። እንደምታዩት ልክ ብስኩት ማለት ነው። ፍርፍር ነው የሚለው። በጣም ቆንጆ የሆነ ኩኪስ ለፍጡር ማዘጋጀት ትችላላችሁ ማለት ነው። በዛ አድርጋችሁ ማዘጋጀት ትችላላችሁ። እንደነገርኳችሁ በጣም ቆንጆና ጣፋጭ ደረቅ ነው። ብዙ ሰው ነው የሚወደው ይሄንን ኩኪስ እና ለቢዝነስም መጠቀም ትችላላችሁ። ቤታችሁ እየሰራችሁ አሽጋችሁ በወረቀት መሸጥ ትችላላችሁ ማለት ነው። ለቢዝነስም ይሆናል። እንግዲህ ይሄንን ይመስላል ማለት ነው ውዶችዬ። የትናንትና የሰራሁት ቪዲዮ የፒዛ ሙዘሬላውን ማለት ነው የት ነው አለ እንዴ እያላችሁ የጠየቃችሁኝ ነበረ። ቤታችሁ ውስጥ መስራት ትችላላችሁ። በጣም ቀላል ነገር ነው። አሰራሩን ቪዲዮ ሰርቻለሁኝ፣ ገብታችሁ ማየት ትችላላችሁ። ቤቴ ውስጥ የቺዝ አሰራር ወይም የጁብና ሙዘሬላ አሰራር የሚል ቪዲዮ አሳይቻለሁኝ። አሰራሩን ወተት ካላችሁ ቀላል ነገር ነው። ቤታችሁ አዘጋጅታችሁ ፒዛችሁ መስራት ትችላላችሁ። እንዲሁም መስራት የፈለጋችሁት ነገር ካለ መጠየቅ የፈለጋችሁት ነገር ካለ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁኝ። እንዲሰራላችሁ የምትፈልጉት የምግብ አይነት እንዳሳያችሁ የምትፈልጉት የምግብ አይነት ካለም የማቀውን አሳያችኋለሁ ማለት ነው ውዶች። በቀላል ነገር ልጆቻችንና ቤተሰቦቻችንን ማስደሰት እንችላለን። ኢትዮጵያ ውስጥ ሁሉም ነገር አለ። የሌለውንም ነገር ቤታችን ውስጥ ማዘጋጀት እንችላለን። ብዙ ነገራቶችን ሰርቻለሁኝ። በተለይ ቪዲዮ እዚህ ዩቲዩብ ቻናል ላይ ብዙ ነገሮችን አሳይቻለሁኝ። ወደ ኋላ ተመልሳችሁ ብታዩት ብዙ የምግብ ቪዲዮዎች አሉ። እነሱን እንግዲህ ኢትዮጵያ ውስጥ አናገኛቸውም፣ አንችላቸውም ያላችኋቸውን ነገሮች ሰርቻለሁኝ። እንዲሁም ደግሞ የቀረ ነገር አለ የምትሉኝ ካላችሁም መጠየቅ ትችላላችሁ። የማሳያችሁ ይሆናል እንግዲህ ኢንሻአላህ። ያው ሀገራችን ውስጥ የማይቻል የለም እላቸዋለሁ። ሁሉንም ነገር መስራት ይቻላል። ደግሞ የሆነ ነገር የለኝምና አልሰራም ከማለት ባለን ነገር ባለን ማቴሪያል ቀለል አድርገን የፈለግነውን ነገር መስራት መቻል አለብን። አንድ ነገር ባይኖረን ያ ነገር እንቁላል የለኝምና የሆነ ነገር መስራት አልችልም ብላችሁ ራሳችሁን ሳታሳምኑ ባለው ማቴሪያል ተጠቅማችሁ ቀለል ያለ ነገር እንግዲህ በገጠር ኩሽና መስራት ይቻላል ለማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ በአዲስ ቪዲዮ ተመልሼ እስከምመጣላ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።